ላውራ አይሰማ አውራ ነገርኩ እያወራህ ነበርኩ እንደገና እያስፈቀድከኝ ነው ወይስ ነገር ፍለጋ ነው? ነገር ፍለጋ አይደለም። እሺ በቃ ልቀጥል። እሺ ታንኪዩ እሱ ናታን በቃ እንድታስረዳን ዘንድ ጥቅሱን እየሰጠን ብታብራራለን ብታስተምረን በጣም ጥሩ። እሺ አሁን እኔ ላውራና እቀጥላለሁ። እሺ ካስቀጠልከኝ ማለት ነው። ጥቅሱን ሰተነህ እያስተማርከን ብንሄድ አይሻልም? እንደሱ አይደለም። የሆነ ነገር ላውራ መጀመሪያ ልንገርህና ግራውንድ ላስይዝህና የሚስማማ ከሆነ እንቀጥላለን፣ የማይስማማ ከሆነ ደግሞ እንተዋለን እኮ እሱ ጊዜ ማባከን አያስፈልግም። አዳም ተረጋ በለ ይኸውልህ ለመማማር እስከሆነ ድረስ ሁለታችንም እምነት አለን፣ የእምነት ባለቤቶች ነን አይደለ? ስለዚህ ምን እናደርጋለን መሰለህ መጽሐፍን እያነሳን እኛ እንድታስተምረን እንድታብራራልን ምናምን ቅድም ምን አልከን? እያሳኩኝ ምናምን ይሄንን ዛሬ ልነግርህ ነው የመጣሁት አልከን እኮ። እንደሱ እንድታደርግ እነዚህን ጥቅሶች እያነበብክ እንትን በልልን። አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ አምላክህ ሕፃናቶችን ግደሏቸው ይላል፣ ብላቴናዎችን ግደሏቸው ይላል፣ ሴቶችን ግደሏቸው ይላል። እስኪ እናብራራልን። ናት ይቀጥል። በጣም ጥሩ ሁሱ። ከታች ያላችሁትን በትኩረት እንድትሰሙኝ እፈልጋለሁ። እግዚአብሔር አምላክ የተባረከ ይሁን። ምን መሰለህ በክርስትና ሃይማኖት ሁለት መጽሐፍ አለ፣ ብሉይ ኪዳንና ሐዲስ ኪዳን የሚባል። እናንተ የምትኖሩት በሕግ ዘመን ነው፣ በሙሴ ዘመን ነው። በሕግ ልክ ነህ እንደዛ ይባል ነበር። ጌታችንና መድኃኒታችን የፍቅር አምላክ ኢየሱስ ክርስቶስ መጣና ያንን ሕግ ወደ ፍቅር ቀየረው። ገብቶሃል አይደለ? በሕግ አልተቻለም። ሰው በመግደል መኖር አልተቻለም። በሕግ መኖር አልተቻለም። 10ቱን ትእዛዛት በመጠበቅ አልተቻለም። ጌታ ኢየሱስ ክርስቶስ መጣና ሕይወት በጸጋ እንጂ በሕግ አይደለም አለ። መሐመድ ደግሞ ከ500 ዓመት በኋላ መጣና ሕጉን አስቀጠለው። አሰባም እንዴ ስለ ስርዓት መሐመድ ምናምን አትበል። የተጠየቀው ስለ መጽሐፍ ቅዱስ ነው። እሱ ላይ አብራራና ስትጨርስ ስለ መሐመድ እኔን ትጠይቀኛለህ፣ እኔ አወራሃለሁ። በመሐመድ ላይ ጥያቄ ካለ ሰለላሁ ዐለይሂ ወሰለም ቆይ ተረጋጋ። እሺ በጣም ጥሩ። ስለዚህ እዚያ ቦታ ላይ ያ የኛ ህግ አይደለም እያልክ ነው? እሱን እየካድክ ነው ወይስ ምንድን ነው? ግልጽ አድርግ። በጣም ጥሩ። እየካድኩ አይደለም። ያ በሕግ ዘመን በሙሴ ዘመን ነው። እኛ ጋር ብሉይ ኪዳንና ሐዲስ ኪዳን የሚባል አለ። በብሉይ ኪዳን ዘመን ሰዎች በሕግ ነበር የሚኖሩት። በሕግ ሲኖሩ ልክ እንዳልከው ጦርነት አለ፣ ሌሎች ላይ ይዘምቱ ነበር። እንደገና ሕጉን ነው ሲያስፈጽሙ የነበሩት። 10ቱ ትእዛዛት ተሰጥተዋቸው ነበር፣ ሌሎችም ጭምር ማለት ነው። በሙሴ በኩል በነቢዩ ሙሴ በኩል ማለት ነው። ያንን ሕግ ነበር የሚከተሉት። በሕግ ግን መኖር እንዳልተቻለ ጌታ ኢየሱስ ክርስቶስ መጥቶ አስተማረ። ምን አለ? እሺ ወንድሜ፣ እሺ ተባረክ። እሺ ስለዚህ በሕግ መኖር እንደማይችሉ ጌታ ኢየሱስ ክርስቶስ ነገራቸው። እንዴት ነው የማይችሉት? እነሱ የሚያዩት ሕግ መጠበቃቸውን ነው። ነገር ግን በልባቸው ክፋት፣ ምቀኝነት፣ ተንኮል፣ ነፍሰ ገዳይነት ሞልቶ ነበር። ጌታ ኢየሱስ ክርስቶስ መጣና ሕግን ስለጠበቃችሁ የዳናችሁ አይምሰላችሁ፣ ስለዚህ ልባችሁን ጠብቁ፣ ፍቅር የሚመነጨው ከልብ ነው ብሎ ያንን መግደል፣ ማሰር፣ መፍታት የምትለው መግፋት የምትለውን ነገር አስቀርቷል። ጌታ ኢየሱስ ክርስቶስ ፍቅርን ሰብኳል። ከአዲስ ኪዳን ጀምረን አሁን እኛ እየኖርን ያለ ነው በአዲስ ኪዳን ሕይወት ነው ማለት ነው። ይህ ሊገባህ ይገባል። እና አንድ ነገር ሲመጣልህ ወደ ብሉይ ኪዳን ሄደህ የምትለው ነገር ያስጠይቅሃል፣ ዋጋ ያስከፍልሃል። ናታን በጣም ጥሩ። አሁን እኔ ደግሞ ያንተን ሩብ ደቂቃ ነው የምወስደው። አዳምጠኝ እሺ። አሁን ላብራራው እችን ልጠይቅ ነው። እዚህ ቦታ ላይ እግዚአብሔር ጌታ እግዚአብሔር ሕፃናቶችን ግደሉ እያለ ያለው ያሁኑ የምታመልከው አምላክህ ነው ወይንስ ሌላ እግዚአብሔር ነው? ናታን ወይ እዚህ ቦታ ላይ እግዚአብሔር ሕፃናቶችን ግደሉ ይላል። ያው ምን ይላል? ብላቴናውንና ሕፃኑን ሴቶችን ግደሏቸው ይላል። እዚህ ቦታ ላይ ሴቶችን፣ ሕፃናቶችን፣ ብላቴናዎችን ግደሉ የሚለው እግዚአብሔር አሁን የምታመልከው አምላክህ ነው ወይንስ ሌላ አምላክ ነው ግደሉ ብሎ እያዘዘ የነበረው? ናቲ እኛም ደንግጠናል። ናቲ ኧረ ናትሻ ነቅቶ ባየ ጊዜ ግደሉ ብሏል።
ነገር ግን ጌታ ኢየሱስ ክርስቶስ ይሄ ትክክል እንዳልሆነ መጥቶ በፍቅር ደግሞ በጸጋ እንድንኖር ተፋቅረን እንድንኖር ጠላታችንን እንድንወድ ጠላታችንን እንድንመርቅ ናቲ የአሁኑ የምታመልከው አምላክህ ነው ግደሉ ያለው እዚህ ቦታ ላይ ወይንስ ሌላ አምላክ ነው? እሱ እኮ ነው አልኩህ። ግን ኮንቴክስቱን ተረዳ ነው ምን ወንድሜ። አላሁ አክበር አላሁ አክበር ወይ አላሁ አክበር። አላህ የሚባል ነገር የለም። ባይዘው አላህ አክበር ትላለህ እንደ ራሱ ማን እንደሆነ ያልገለጠልህ። ዛሬ ጨለለህ እንዳትሄድብን እንረጋ በል እባክህ። ውሃ እየጠጣህ ቅድም ሊያስመልጠው ነበር ኢየሱስ ክርስቶስ አልገደለም በፊት ሊለ አንተ ነው እንጂ ዛሬ አዲስ ነገር ረጋ በእንጂ ቀስ በል አንተ እኮ አወራህ። ትንሽ አውራኔ ፍቀድልኝ በቤቴ ላስፈቀደ እዚህ ግደሉ እያለ ያለው ማን ነው? ህፃናቶችን፣ ሴቶችን፣ ሽማግሌን ግደሉ የሚለው ማን ነው? ስለው ቅድም አይ የዚያ ዘመን ህግ አይደለንም እኛ አዲስ ኪዳን ነው የፍቅር ምናምን ብሎ ሊሸውድ ፈለገ። ነገር ግን ቀጣዩ ጥያቄ ምን ይሆናል መሰላችሁ? ዛሬ የምታመልከው አምላክህ ነው እዚያ ላይ ግደሉ ሲል የነበረው ወይንስ ሌላ አምላክ ነው አልኩት። አይ ራሱ ነው አለ። ስለዚህ የዛሬው በፍቅር የሚሰብክህ አምላክህ በፊት አስገዳይ ነበር። ንስሐ ገብቶ ነው ወይንስ ምን አድርጎ ነው ሲያስጨፈጭፍ የነበረው ሴቶችን፣ ህፃናቶችን ልጅ ዛሬ ላይ እንደገና በቃ ፈቀርኳችሁ ብሎ ቢመጣ ይሄ መሸወድ አይሆንም? ቅድመ አያትህን እናት አባትህን ሲያስጨፈጭፍብህ የሆነ ሰው ሲገላቸው መጣና ግደሏቸው እያለ ህግ አውጥቶ ዛሬ በአንተ ጊዜ መጣና ደግሞ ዛሬ ፍቅር አምላክ ነኝ ፍቅር ህግ ነው ያወጣሁላችሁ ቢል ቅድመ አያቴን አስገድለህ ጭንቅላትህ ላይ አይመጣም? ኧረ ሁሱታው እንደሱ አይደለም ነው እንጂ ናቲ። ቆይ እንጂ ወንድ ልጅ አንዴ ረጋ ብለህ አስብ። የምትጠየቅበትን ነገር እያወራህ እኔ እኮ ላዲንህ ዛሬ ላዲንህ ነው እኮ የመጣሁት። በጣም እየሳትኩ ነው አንተ ናቲ። የምታመልከው አምላክ ራሱን አያድንም አይደለም አንተን ልታድን ማለት እሱን ያኔ ታወራለህ፣ ከሱ ጋር ታወራለህ። ሞት አይቀርም። አየህ ትሞታለህ። በፊቱ ነው የምትቀርበው። ሁሱ ሌሎች እንዲሰሙ ብቻ ነው የምፈልገው። ኢየሱስ ክርስቶስ ራሱን አያድንም። ጠላትህን ውደድ የሚል አንድ እንኳን አንቀጽ የሌለው ያንተ መጽሐፍ ና ኢየሱስ ክርስቶስ አምላክህ ራሱን አያድንም። ና ላሳየህ። እሱን ትናገራለህ። እሱ ፊት ስቀርብ ታወራለህ። እሱን ና እዚሁ ነው እንጂ የማወራው። ያው ራሱ ነግሮናል ኢየሱስ እንደማያድን ራሱን እዚሁ ነው የማወራው። እሱን አንተ ይኸውልህ በመንፈስ ቅዱስ ስላልሆንክ አንተ ብዙ እየሳትክ ነው ያለኸው። ና ያው ኧረ በእናትህ ይኸውልህ አንድ ነገር ልንገርህ። ነገ መሞትህ አይቀርም። በጌታ በኢየሱስ ክርስቶስ ሕያው አምላክ ፊት መቅረብህ አይቀርም። በዚች አንደበትህ ብዙ ታወራለህ። ይኸውልህ መልሱን ትሰጥበታለህ። ለማዳመጥ ራሱ ዝግጁ አይደለም። ምንም ማድረግ አይቻልም። አያቸው ክርስቲያኖች በቃ እንዲህ ናቸው። ምን ይላል እዚህ ቦታ ላይ ኢየሱስ ክርስቶስ ራሱን ማዳን እንደማይችል አንተ መንፈስ ቅዱስ ስለሌለህ ብዙ መረዳት ይቀርሃል። ይሄ መጽሐፍ ቅዱስ የምትረዳ ይኸው በመንፈስ ቅዱስ ስትሆን ብቻ ነው የምትረዳው። ሌሎችን አታስት። ራስህ ስትህ ቅጣቱ ይብስብሃል። ገሃነም እሳት ነው የሚጠብቅህ፣ የእሳት ባህር። ኢየሱስ ዛሬ ባለ እንዳያብድብን እናወርደው እንደ ባለ ጨለለ ኢየሱስ ክርስቶስ ምስክር ነው። ገሃነም እሳት ነው የምትገባው አይደለም። እውነቴን ነው። ሁሱ ተመለስ። ጌታ ኢየሱስ ክርስቶስ እሱ ፊት ትቀርባለህ። ገሃነም እሳት ነው የምትገባው። እሱ ዝም ብሎ አምላክ እንደ ጨለለበት። ዘዳግም 23ን ክፈትለት በኢየሱስ ስም ያንብብልን። ወይንም ይረጋጋል። ያን አባቴ በመንፈስ ቅዱስ ሳትሆን የእግዚአብሔርን ቃል ልትረዳ አትችልም። ይረጋጋል ምናምን ትላለህ። እያዳንኩ ነው ያለሁት። መልእክት ነው ዛሬ የምነግርህ ያለሁት። አባ ዳግመኛ እንገናኝም ላልገባም እችላለሁ። እኔ ከአንተ ጋር የምለፋለፍበት ጊዜም የለኝም ወንድም። እንድትድን ነው እስኪ አንዴ ዝም በል። ውሃ ጠጣ። በአላህ ኧረ እኔ እየበላሁ ነው። ይኸው አይሰማህም እንደ እየበላሁ ነው። ረጋ በልና ሰው እየተደማመጠ እየተረዳዳ ጥቅስ እየተወጣ ምናምን አንዱ ሌላውን እየተረዳ አንዱ ለሌላ ሀሳቡን እያካፈለ ነው። እሺ ለምሳሌ ክርስትና እንደ እስልምና አይደለም። እናንተ አላህ ምድር ይሁን ሰማይ ይሁን ዩኒቨርስ ይሁን ምን ይሁን ራሱን ያልገለጠ ምንም ማድረግ አይቻልም። ምንም ማድረግ አይቻልም። እሺ ሳይጨልልብን በጊዜ ብንሸኘው የተሻለ ይመስለኛል። ለማዳመጥና ለመረዳዳት ሁለት የሆነ ነገር እሺ አንድ ጊዜ ሊዮ በቃ አሁን ቀደም ጃ ሊሰጥህ ሲል ምሳሌ በአንተ አይ እንዴት በእኔ ምሳሌ ታደርጋለህ በፍጡር መለኮትን ብለሃል አይደለ? ስለዚህ በአምላክህ ምሳሌ እናድርግ ማለት ነው። ምክንያቱም አምላክህ ላይ መለኮት እንጂ ሌላ ነገር የለም። ስለዚህ
አብ ወልድ መንፈስ ቅዱስ አምላክ ናቸው አይደለም? አምላክ ነው። አምላክ ነው። አምላክ ናቸው። አምላክ ናቸው። አምላክ ናቸው። አምላክ ነው። አምላክ ናቸው አይደለ? አብ ወልድ አምላክ ነው። አምላክ ናቸው። አምላክ ነው። ሁለት ተወዛገብ፣ ሁለቱንም ደገም። አምላክ ነው። መጀመሪያ አምላክ ናቸው አልክ፣ አሁን ደግሞ አምላክ ነው አይደለም። አንዳንዴ በስህተት አምላክ ነው። በቃ በስህተት ነው። በቃ ሌላ አምላክ ነው። እሺ አምላክ ነው። እሺ አብ ወልድ መንፈስ ቅዱስ እነዚህ ሶስቱ እጆች አላቸው ወይንስ የላቸውም? አላቸው። አላቸው። አምላክ ናቸው። ልብ በሉ። አብ ወልድ መንፈስ አምላክ አይደለም። አምላክ ናቸው አትበል። አምላክ ነው። አምላክ ነው። እጅ አላቸው። እሺ ሶስቱም ስጋ በስጋ አለው። አልጠየኩም። መለኮቱን ነው። አብ ወልድ መንፈስ ቅዱስ መለኮት ናቸው አይደለ? ወይንስ መለኮት አይደሉም? ስጋ ናቸው፣ ፍጡር ናቸው። በስጋ መለኮቱም የለውም። መለኮት አለው የሚል አንድ መጽሐፍ ቅዱስ ላይ የለም። ስለዚህ አብ ወልድ መንፈስ ቅዱስ መለኮት አይደሉም፣ አለቀ ማለት ነው። እዚሁ ጋር በስጋ ሲገለጡ በስጋ ነው የተገለጠው። አልጠየኩም። አብ ወልድ መንፈስ ቅዱስን እነሱን ትኩረት አድርጌ እየጠየቅኩ ነው። አብ ወልድ መንፈስ ቅዱስ መለኮት ናቸው አይደሉም? አንድ መለኮት። ስንት መለኮት ነው አላልኩም። መለኮት ናቸው አይደሉም? አብ ወልድ መንፈስ ቅዱስ ሶስት ናቸው አይደሉም? አንድ መለኮት በሶስት ስጋ ነው። ሶስት ናቸው። አብ ወልድ መንፈስ ቅዱስ ስንት ናቸው? በስጋ ሶስት። አብ ወልድ መንፈስ ቅዱስ ስንት ናቸው? በቁጥር በስጋ ከሆነ ሶስት ነው። በስጋ መለኮት ናቸው አይደሉም? ስጋ ምናምን አልጠየቅኩም። እኔ ያላነሳው ተናገር። አንድ መለኮት ነው። አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ መለኮት ስንት ናቸው? ሶስት ናቸው አይደለ? ሶስት ናቸው በስጋ ማለት። እነዚህ ሶስቱ አብ ወልድ መንፈስ ቅዱስ አምላክ ናቸው አይደሉም? አምላክ ነው። አሁን እኮ እያስረዳው ነው። አምላክ ናቸው አትበል እያልኩ አምላክ በል። አምላክ አብ አምላክ ነው። አብ አምላክ ነው። አዎ ወልድ አምላክ ነው። አዎ መንፈስ ቅዱስ አምላክ ነው። ሶስት ናቸው አይደለ? በመለኮት አንድ ነው። አሁን እያየናል በስጋ ነው ፈጣሪ። እሺ አብ ወልድ መንፈስ ቅዱስ እሺ መለኮት ናቸው አይደለ? መለኮት ነው ልበልልህ። እሺ ጥሩ። አብ ወልድ መንፈስ ቅዱስ የየራሳቸው የሆነ እጆች አላቸው ወይንስ የላቸው? አላቸው በስጋ። በጣም ጥሩ። መለኮት ናቸው ብለኸኛል። አብ ወልድ መንፈስ ቅዱስ መለኮት ናቸው አላልኩም? መለኮት ነው። እሺ መለኮት። እሺ አብ ወልድ መንፈስ ቅዱስ መለኮት ነው። እጆች አላቸው የላቸውም? ኧረ በስመ አብ። አዎ አላቸው በስጋ። እሺ በጣም ጥሩ። የእያንዳንዱ እጅ ስንት ነው? የአብ የወልድ መንፈስ ቅዱስ እጆች ስንት ናቸው? አብ ሁለት እጅ አለው። መንፈስ ቅዱስ ሁለት እጅ አለው። ወልድም ሁለት እጅ አለው በስጋ ማለት እና ማስረጃ ሳየኝና እየቀጠለ እንድንሄድ ና። ትልቁ ላይ ነው ክፈት። ለእያንዳንዳቸው ሁለት አሁን ጥቅስ እኮ አብርሃም ቤት ሲገለጡ ጥቅሱን እንትኑን አብርሃም ቤት ሲገለጡ በሶስትነት አብ ወልድ መንፈስ ቅዱስ እንደተገለጡ አሳየን። በቃ አብ ወልድ መንፈስ እንትኑን ቁጥሩን አሁን ለጊዜው የማይመች ቦታ ላይ ስለሆነ ነው። እና ግን በአብርሃም ቤት በሶስትነት ተገልጧል። እሱ በመለኮት እግዚአብሔር እጅ አለው። እናሳየው። በስጋ ሲሆን በመለኮት እናሳይፍ ነኝ። አሳየኝ። እሺ ትንቢተ ኢሳይያስን ክፈትለት 48:13 ትንቢተ ኢሳይያስ 48:13 እሺ ክፈትለት። ያንብብ። ጣት ሁላ አለው። ጣትም እናሳየዋለን። ያንብቦ እሱ ራሱ ያንብቦ። አይ እና ያውና አንብብ ሊው 13 ያው ብዙም አይታይም። እስቲ ስለ ስሜ ከሚሉ ነው። እጄም ምድርን መስርታለች። ያው ብዙም ስለ ስሜ ቀጣዩን ምንድነው? አይ ቁጥር 13 ያው 13 ኦኬ። እጄም ምድርን መስርታለች፣ ቀኝም ሰማያትን እስቲ ዘርግታለች። ኦኬ። እግዚአብሔር ምድርን በምኑ ነው የሰራው? በእጁ። ኦኬ። እጅ አለው እግዚአብሔር። በስጋ ሲገለጥ እዚህ ጋር
በስጋ ተገልጦ ነው እንዴ ምድርን የሰራው እግዚአብሔር? ምድር በስጋ ተገልጦ እንዴ? ከአብርሃም ቤት ከመገለጣቸው በፊት እኮ ነው በስጋ ተገልጦ ነው ምድርን የሰራው። ዓለም ከመፈጠሩ በፊትም እኮ መገለጥ ይችላል። ግን በስጋ ተገልጧል አይገለጥም የሚል እስቲ ማስረጃ እስቲ። ኖ በስጋ ተገልጧል ወይ? በስጋ ሊገለጥ ይችላል። እስቲ መረጃ ስጠንሽ እንደተገለጠ በስጋ። ለዛ ነው እንደዛ ያለው እኮ ስጠና መረጃ። እንደተገለጠ ተስማማንሽ ዲዮ በአብርሃም ጊዜ እንደተገለጠ በሚለው ተስማማን። ቅድም ማስረጃ ስለሰጠን ሰው ከመፈጠሩ በፊት አንድ የረጋበን ቅድም ማስረጃ ስትጠየቅ ጊዜ ወዲያው ሰጠን። ከአብርሃም ቤት ተገልጠዋል በስጋ አልከን። እሺ አለን፣ ተስማማን። አሜን ነው። አሁን ግን ይሄ ሰማይና ምድርን በሚፈጥር ጊዜ በስጋ ተገልጠዋል ወይ ነው እግዚአብሔር። በስጋ ይገለጣል። ለምን አይገለጥም? ተገልጦ ከሆነ ማስረጃ ስጠን። የቱ ጋር ልክ ለአብርሃም ቅድም እንደሰጠህን አብርሃም ተገልጠዋል ብለህ አዳምን ሲፈጥር ተገልጦለት አይደለ እንዴት እንትን ያለው የፈጠረው በስጋ ተገልጦ በስጋ ተገልጦ ነው የሰራው አዳምን አይደለ? አዳምን በስጋ ተገልጦ ፈጠረው። በስጋ ተገልጦ አዳምን። ኦኬ። ስለዚህ ክርስቲያን ሰማችሁ፣ እግዚአብሔር በስጋ የተገለጠው አዳምን ከመፍጠሩ በፊት ከዚያን ጊዜ በፊት ጀምሮ ነው ማለት ነው። እሺ እዚህ ጋር እየተናገረ ያለው በእጆች እያለ ያለው ስድስቱም እጆች ናቸው እየፈጠሩ ያሉት የእግዚአብሔር። ቅድም 6 እጆች አሉት አብ ወልድ መንፈስ ቅዱስ ስላልከን አይደለ? ስድስቱም እጆቹ ናቸው የሰሩት ወይንስ አብ ነው ወልድ ነው መንፈስ ቅዱስ ነው ተናጋሪ ወይንስ ሶስቱም ናቸው እየፈጠሩ ያሉት? ይሄ እኮ ጥያቄ ማለት አላህ በሁለት እጁ ነው ዓለምን የፈጠረው። አላህ ሱብሓነሁ ወተዓላ ዓለምን በእጆች የፈጠርኩኝ አላለም። ያው ይሄ ነው መልሱ። አንተ ግን በእጆች የፈጠርኩኝ ሁለት እጆቹ አልፈጠሩ ወይ? አላህ ዓለምን በእጆች የፈጠርኩኝ ቢል ኖሮ ልክ አንዳንተ እንደቀደሙ ታሳየን ነበር። ሁለት እጆቹ አልፈጠሩም ወይ? ዓለምን አልፈጠሩም አይልም። እንደሱ የሚል የለም። ከሌለ አሁን አንተ ጋር ቆይ አዳምጥ፣ ረጋ በል እንጂ እኮ የሉም ሳይሆን አልፈጠሩም ወይ? አንድ አዳምጥ፣ ረጋ በል። ይሄ መልስልኝ። ፈጥረዋል አልፈጠሩም? ኦኬ እሺ አዳምጥሽ ልመልስልህ። ይሄን ሳመልስ ወደ ሌላ አልሄድም። አብሽር። ያው አላህ ሰማይን በእጆቼ በፈጠርኩኝ ብሎ አልተናገረም። ስለዚህ ያንተ ግን አዳምጥ፣ ረጋ በል። ያንተ አምላክ ግን በእጆቼ ፈጠርኩኝ ይላል። ቅድም ደግሞ የመለኮት እጆች 6 ናቸው ብሎናል። የእነርሱም ባለቤቶቻቸው አብ ወልድ መንፈስ ቅዱስ ይባላሉ ብሎናል። ሶስቱም ናቸው ሲፈጥሩ የነበሩት ምድርን ወይንስ አንዱ ነው? አሁን መልስ። እኔ ደግሞ አላህ ሁለት እጆቹ ለምን አልፈጠሩም ነው የምልህ። ያልፈጠረ አምላክ አለ ማለት ነው። አንደኛው እጁ አልፈጠረም። በቃ ሰለሞን ይመልስ። የኃጢአትን ስርየት የሚሰጥ አዳምጥ፣ ዲያቆን ወደሱ እንሄዳለን። ኢየሱስ ግን አምላክ መሆኑን አውጇል። ወደዚህ እንሄዳለን አይደለም። ይኸውልህ ኢየሱስ ክርስቶስ አምላክ እንደሆነ ተግባሩ ያሳየናል። ወደ ተግባሩ ይነግረናል። ነቢያት መስክረውለታል። ሐዋርያት ተናግረዋል። ለምን አሁን አንተ አምላክ እንደሆነ መጽሐፍ ቅዱስ ቃል በቃል የተናገረውን መቀበል ለምን አቃተ? ከክርስቶስ አንደበትም ይሁን ከሐዋርያት አንደበት ሐዋርያት ከሆነ አትቀበልም? አንዴ ከክርስቶስ አንደበት እንስማና ከዚያ ነብያት እንዲህ ብለዋል፣ ሐዋርያት እንዲህ ብለዋል ወደሚለው እንሄዳለን። የእርሱ ቃል ይቀደማል። ኢየሱስ ክርስቶስ አምላክ መሆኑን አያውቅም? ያውቃል ብለኛል። አምላክ ነው ብሏል ብሏል ወይንስ አላለም? መልስልናል። እሺ ዮሐንስ ራእይ ላይ ያለውን እግዚአብሔር ቃል አነብልሃለሁ። ምናልባት ከተቀበልክ ይሄን ካጣመምከው ከኢየሱስ እንጀምር። አሁን ከኢየሱስ ነው የምጀምርልህ እኮ ኢየሱስ ክርስቶስ ኢየሱስ ነው የምጀምርልህ። ኢየሱስ ክርስቶስ ሲያስተምር እዚህ ምድር ላይ አምላክ እንደሆነ ተናግሮ ሄዷል ወይስ አልሄደም? መልስ። ይኸው ስማ፣ እንዲህ ይላል። ይኸው የእግዚአብሔር ቃል ዮሐንስ ራእይ ምዕራፍ 1 ከሰማ ማለት በህልሙ አይቶ ስለጻፈው እንመጣለን። ወደ ራሱ ክርስቶስ ያለውን ስማ። ሁሱ ተረጋጋ፣ አይዞ ተረጋጋ። ይኸውልህ የምትጠየቀውን ጥያቄ ክርስቶስ ያለውን ነው ያለውን ስማ። ጥያቄ ምንድን ነው? ድገም። ጥያቄ ክርስቶስ በራሱ አንደበት አምላክ ነኝ ብሏል ወይ? ቆይ ኢየሱስ ክርስቶስ እዚች ምድር ላይ ያችን 3 ዓመት ባስተማረበት ጊዜ አምላክነቱን አስተምሮ ሂዷል ወይንስ አላስተማረም? እኔ አምላክ ነኝ ብሏል አላለም? ያው አምላክ እንደሆነ የተናገረበት የመጽሐፍ ቅዱስ ክፍል አለ። ይሄው ስማኝ። ይኸውልህ አያችሁት አይደለ? እኔ የጠየኩት አሁን ቦታውን ባስተማረበት ቦታ እዚህ ቦታ ብሏል። ሰውን ከእሱ አንደበት ወጥቷል እንደሆነ ይኸውና የእግዚአብሔር ቃል ይነበብ። ጠብቀ ወይ አንብብ። የተጠየቀውን እንትን አትበል። ኢየሱስ ክርስቶስ ሲያስተምር ጊዜ አልኩኝ እኔ ገብቶሃል አይደለ? አምላክ መሆኑን አስተምሮ ሄዷል ወይ? እኔ አምላክ ነኝ ብሏቸዋል ወይ? ወደ እሱ እንሂድና ከዚያ አሁን ብሏል፣ በደንብ ብሏል። ስማኝ። አሁን
የመጽሐፍ ቅዱስን ክፍል ላንብብልህ። ስማኝ፣ አይዞህ። እኔ ብዙ አላወራም፣ ብዙ ማውራትም አልወድም። አውቀህ ነው አይደለ? በቃ አንተ ለመረዳዳት ሳይሆን እንዲነበብ አትፈልግም? እንዲነበብ አትፈልግም? እሱ ጠየቁ ገብቶሃል። ለጠየቅከው ነው የሚመለስልህ። ይነበብና ለጠየቁ ካልመለስኩልህ ይኸው 1000 ሰው አለ፣ 1200 ሰው አለ። አብሽር፣ የጠየቁትን ድገምልኝና ከዚያ ወደ መልስ ትሄዳለህ። ያላ እሺ ስማኛ፣ ለጠየቁ መልስ ካልሆነ ሰው ይታዘበኝ። ይኸው እያጭበረበርክ እንደሆነ ወላሂ ውስጥ ያውቃል። ጥያቄውን ድገመው። ሰው ይመስክር። እያጭበረበርኩ እንደሆነ ሰው ይመስክር። የሚሰሙ ሰዎች ይመስክሩ እያጭበረበርኩ እንደሆነ። እሱን ለማለት ጥያቄውን ላንባ። ለምንድን ነው የፈራኸው? መረጃ የለም መቼም መረጃ የለም ብለህ ነበር። መጀመሪያ ስታወራ ማስረጃ የለም ብለህ ነው። ጥያቄውን ድገምልኝ። የጠየቅኩትን ምንድን ነው ያሉት? ልታስወርደኝ ነው አይደለ? አያችሁ፣ ታዘቡ። አያችሁ፣ ማስረጃ ሲገኝ ለማስወረድ። ጥያቄውን ድገምልኝ ብቻ ነው ያልኩህ። ከዚያ ትመልሳለህ መልሱን። አብሽር፣ ቀጥል። ያላ እሺ፣ አንድ ደቂቃ ብቻ፣ አንድ ደቂቃ ስትል ብዙ አላነብም። ዮሐንስ ራዕይ ምዕራፍ 1 ምንም ማድረግ አይቻልም። አውቆ ወላሂ ላዚም እያጭበረበራችሁ ክርስቲያን ልጆች ምን ያክል ቀጣፊ እንደሆኑ ማለት። ጥያቄውን ድገምልኝ ነው ያልኩት። ከደገመው ጥያቄውን በዚህ መልኩ መልስ እንደሌለው ስለሚያውቅ መጀመሪያም ላይ ራሱ ማለት የለም አይጠበቅበትም ሲል ነበር አይደለ? ኢየሱስ አምላክ ነኝ እንዳላለ እዚች ምድር ላይ ሲያስተምር ያውቃል ውስጡ ማለት ነው። ነገር ግን ይሄን ጥያቄ አይደግመውም። አንተ ወንድ ከሆንክ የጠየቅኩትን ጥያቄ ድገምላቸውና በጠየቅኩ ጥያቄ መሰረት መልሱን አስቀምጥላቸው። ጎበዝ አያዳ ያውቃል። አሁን ቤትናሳ እሺ ወንድሜ፣ ወደ እውነት የሚደረሰው እንደዚህ ማለት እንዲያ በዚህ መልኩ አይደለም። እውነትን ተውና ጥያቄውን ድገምልኝ የጠየቅኩህን። እሺ ተረጋጋ፣ አይዞህ፣ ችግር የለም፣ ችግር የለም። እኔ የሚልህ መጽሐፍ ቅዱስ ላይ ክርስቶስ አምላክ እንደሆነ ነቢያት ተናግረዋል፣ ሐዋርያት ተናግረዋል። እሱም ደግሞ በአንደበቱ ተናግሯል። በአንደበቱ እንደተናገረ ላሳይህ። ኢየሱስ ክርስቶስ በዚች ምድር ላይ ሲያስተምር ጊዜ እኔ አምላክ ነኝ ብሎ ተናግሯል ወይንስ አልተናገረም? ጥያቄውን አሁን በምድር ላይ እያለ እኔ አምላክ ነኝ ብሎ ቃል በቃል ነው። ኦኬ፣ አሁን ችግር አለው? ለምሳሌ በሰማያት አምላክ እንደሆነ መግለጡ ጥያቄው ገብቶታል። አይቾታርላ አሁን ያነሳህን ጥያቄ መልስልኝ። ኦኬ፣ እሺ ላንብብልህ ቃሉ። ስማይ፣ ቆይ አንዴ ተረጋጋ። ኢየሱስ ክርስቶስ በዚህ ምድር ላይ ሲያስተምር እኔ ከማወራ መጽሐፍ ቅዱስ ያውራ ስማዋ እንዴ እኮ ይሄን ጥያቄውን አሁን እኔ ከመጽሐፍ ቅዱሱ ላንብብልህ። ስማኝ። አያሽ ምድር ላይ ያስተማራቸው ትምህርቶች ማን ይባላል? እኔ ከራሴ አላወራ መጽሐፍ ቅዱስ ነበር። ገብቶሃል አይደለ? ኢየሱስ ክርስቶስ በምድር ላይ ሲያስተምር ጊዜ እኔ አምላክ ነኝ ያለበትን ቦታ መጽሐፍ ቅዱስ ላይ አለ ወይስ የለም? አሁን ደግሞ መጽሐፍ ቅዱስ አለ ወይስ የለም? መጀመሪያ አልከኝ ምንድን ነው ኢየሱስ ክርስቶስ በአንደበቱ አምላክ ነኝ ብለዋል ወይስ አላለም ነው አልክ። ከዛ ደግሞ መልሰህ አለ ብዬ ስናገር ደግሞ ምን አልክ? መልሰህ ደግሞ አይ እዚህ ምድር ላይ ነው ወይስ ሌላ ቦታ ነው አልክ። በቃ እዚህ ምድር ላይ ሲያስተምር ኢየሱስ ክርስቶስ እኔ አምላክ ነኝ ያለበትን ስጠን። በቃ ከአራቱ ወንጌላቶች ላይ ኢየሱስ ክርስቶስ እኔ አምላክ ነኝ አልክ። ምንም ማድረግ አይቻልም። መመለስ አልቻለም። ወላሂ ላዚ መልስ የለም። መጽሐፍ ቅዱስ እንዲነበብ አትፈልግም? እንዲነበብ እኔ መጽሐፍ ቅዱስ አታንብባለህ አልኩህም። የጠየቅኩህን ጥያቄ ታውቃለህ፣ ውስጥህም ያውቃል። ቅድም መልሰዋል። መልሱ ምንድን ነው? እኔ አምላክ ነኝ ማለት አይጠበቅበትም ብለህ ነበር አይደለ? ይሄ ነው መልሱ። ገብታችኋል አይደለ? እኔ አምላክ ነኝ ማለት አይጠበቅበትም ማለት እንዳላለ ስለሚያውቅ ባባ ሽኑዳ ታውቁታላችሁ። ባባ ስኖይዳ የሚባሉ ታላቁ የግብፅ ፓትርያርክ እሱ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል ወይ ተብሎ ሲጠየቅ አይ አላለም። ያላለበትም ምክንያት ስለሚገሉት ምናምን ብሎ ምክንያቶች እንደረደረ። ዲያቆን ሄኖክን ታውቀዋለህ? ዲያቆን ኦርቶዶክስ መስለኛለህ። ዲያቆን ሄኖክ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል ወይ ሲባል አይ አላለም፣ እኔ አምላክ ነኝ አላለም ብሎ ተናግሯል። ግን ልክ አንተ እንዳልከው አምላክ ሊያደርጉት የሚያስችሉትን ቃላቶች ተናግሯል፣ ስራዎችን ሰርቷል ብሎ ተአምራቶች እንደረደረ ገብቷል አይደለ? ስለዚህ ዲያቆን ሄኖክ እኔ አምላክ ነኝ ብሎ አልተናገረም። ኢየሱስ ክርስቶስ በዚህ ምድር ላይ ሲያስተምር ብሎ ቃል በቃል ተናግሯል። እንደተናገረ ላሳይ። አሜን ነው። እንዲነበብ ፍቀዱ። 1,800 ሰዎች መጽሐፍ ቅዱስ እንዲነበብ አይፈልግም። ዲያቆን ሄኖክ እኔ አምላክ ነኝ አላለም ኢየሱስ ክርስቶስ ብሎ ተናግሯል። ተሳስቷል ወይንስ እውነት? እኔ ስለ ዲያቆን ሄኖክ አይደለም አሁን መጽሐፍ ቅዱስ ላይ ያለውን ነገር ልናገር። አስነብበኝ። አይዞህ ክርስቶስ በምድር ላይ ሲያስተምር እኔ አምላክ ነኝ አስነብበኝ። እሺ እኔ አምላክ ነኝ ብሎ ኢየሱስ አስነብበኝ። አንብብሽ በቃ ቃሉ እኔ ከራሴ አልመልስም። ቃሉ ላንብብልህ እኮ ጥያቄውን መሰረት አድርገህ መልስ። መሰረት አድርጌ ነው። ይሄው እዚህ ሰው አለ አይደል? ሁላችን እኮ ባለ አእምሮ ነን። 1,800 ሰው አለ። ሁሉም ባለ አእምሮ ነው።
ዳይሬክት ከቃሉ ላንብብ። አንብብ። በደንብ እናንተን ታወቃለን። አንብበው አንተ። እንዲህ ይላል ምዕራፍ 1 ዮሐንስ ራዕይ ምዕራፍ 1 ቁጥር 6 ጀምሮ ነው ማነበው። ዋናው ፍሬ ሀሳብ ያለው ዮሐንስ ራዕይ ነው ያልከው? አዎ በቃ ጥሩ፣ በጣም ጥሩ። ዮሐንስ ራዕይ ኢየሱስ ክርስቶስ ምድር ላይ ያለ ያስተማረው ትምህርት ነው። ቃሉን ላንብበው። እኔ እኮ ወደዛ እመጣለሁ። መጀመሪያ መጽሐፍ ቅዱሱን ላንብብ። በቃ የመጨረሻ ጊዜ ምንድን ነው በእግዚአብሔር ኢየሱስ ክርስቶስ ምድር ላይ ሲያስተምር እኔ አምላክ ነኝ ብሏል ወይ ነው ጥያቄው። ገብቶሃል አይደለ? ኢየሱስ ክርስቶስ ምድር ላይ ያስተማረው መጽሐፍ ነው አይደለም? በቃችን መልስና ታነባለህ። አብሽር ያላ አሁን ቀጥል መልስ። እሺ ጌታ ነኝ ብሏል። ጌታ ነኝ አምላክ ነኝ ጌታና መምህር ትሉኛላችሁ፣ በእርግጥ ነኝ ብሏል። ስለዚህ ጌትነቱን ታምናለህ? አንዴ ወደ እሱ እንመጣለን። ጌታ ነው ብሎ እንመጣለን። እሺ አሁን ወደ ጌታ እንምጣ። አምላክ ነኝ ግን አላለም፣ ጌታ ነኝ ብሏል እያለ ነው። ጌታ ነኝ ሲል ኢየሱስ ክርስቶስ ጌትነቱን በመደረግ ያገኘው ጌትነት ነው ወይንስ አይደለም? መልስ። ዲያቆን በመደረግ ያገኘው ጌትነት ነው ወይንስ አይደለም? ያ ማለት ስልጣን ነው ማለት ነው፣ ሹመት ነው። መልስ። መልስ እንጂ ዲያቆን። አሎ ወለካለው ዲያቆን ማቲያስ፣ ኢየሱስ ክርስቶስ ጌትነቱን በመደረግ ያገኘው ጌትነት ነው አይደለም? አሎ ወለካለው ዲያቆንዬ፣ ወላይ በራሱ ጊዜ ወጣ። አምላክ ነኝ እንዳላለ ያውቃሉ። ጌታ ነኝ ግን ብሏል ወደሚለው ሄደ። እሺ ጌትነቱንስ ተደርጎ ነው ወይ? አዎ ተደርጎ ነው። በመደረግ ያገኘው ጌትነት ነው፣ ሹመት ነው፣ ስልጣን ነው። አምላክ ጌታ አይደረግም። አምላክ ቢሆን ኢየሱስ ክርስቶስ ጌታ ተደረገ ተብሎ አይገለጽም። ፍጡር እንደሆነ እንዳውም ትልቅ ማስረጃ ነው ጌታ ተደረገ የሚለው። ፍጡሮች ጌታ ሲደረጉ ነበርና ከእርሱ በፊት ማን ካላችሁ ዮሴፍ ጌታ ተደርጓል። ማን አደረገው? እግዚአብሔር ራሱ። እግዚአብሔር ኢየሱስን ጌታ አደረገው ይላል። ማን ነው እንትራል? ዮሴፍን ጌታ አደረገው ይላል። ወጣቻለ አይደለ? ስለዚህ የኢየሱስ ክርስቶስ ጌትነት በመደረግ የተገኘ ጌትነት ነው። በመደረግ የተገኘ ጌትነት ነው። እሺ እና እኔ ለመማር ነው እንጂ እውቀት ኖሮኝ አይደለም ወንድም። እና እንድንሰግድላቸው ያደረጉ ለመጀመሪያ ጊዜ ማን የሳላቸው? ይህን ታብራራልኛለህ? እሺ ሁለት ጥያቄ እና እንትን እነዚህን ስዕላቶች እነዚህ መላእክት አንደኛ የሚታይ ነገር አይደለም። መልአክ ረቂቅ ነው፣ አይታይም መሰው። ኦኬ ሽኩራን። ነቢያት ናቸው የሚያቸው። ነቢያት ደግሞ እኔም ስለው ለህዝቦቻቸው አይሰጡም። ነቢያት ስራቸው ምንድን ነው ከተባለ ከአምላክ ዘንድ የሚሰጣቸውን ራእይ ለሰው ማድረስ ብቻ ነው። መልአኩ ገብርኤል መልአኩ ሚካኤልን እንደዚህ በሰው መልክ ስሎ እየሰጠ ወይንም እንደዚህ መልአክ ነው እያለ ክንፋ ክንፍ እየሰራ ምናምን የሰጠ አንድ ነቢይ የለም። ሲቀጥል ለእነዚህ ለመላእክትም ሆነ ለጻድቃን ለቅዱሳን ስገዱ ብሎ አምልኳቸው ብሎ ያስተማረ ማንም የለም። ስገዱም ለእነሱ ለምናቸው ያለም የለም። አላህ በቁርአን ላይ ሲነግረን የሚገርማቸው ይላል፣ ወላ ያእሙረኩም አን ተተኺዙ ልመላኢከተ ወነቢይን አርባባ ይላል። አንድም ከነቢያት መካከል ወላ አን ተተኺዙ መላእክቶችንም ሆነ ነቢያትን ጻድቃንን እነርሱን ከእኔ ከአላህ ውጭ ጌታ አድርጋቸው እንድትይዙ ያዘዛችሁ ማንም የለም። እንድትሰግዱላቸው እንድትለምኗቸው ያዘዛቸው የለም እያለ ይናገራል። ስለዚህ እነዚህን ስዕላቶች ሰዎች ከጊዜ በኋላ ተነስተው የሳሏቸው ናቸው። መላእክቶች እና ነቢያቶችን በፍጹም እንዲህ በስዕል አይደለም የምናውቃቸው፣ በትምህርታቸው ነው የምናውቃቸው። እና ሌላው ነገር ኢየሱስ ክርስቶስ ከነቢያቶች መካከል አንድ ነቢይ ነው፣ ሰው ነው። መጽሐፍ ቅዱስ ላይ አምላክ ስልጣን ሰጥቶታል። ብዙ ስልጣን በሰማይና ምድር ሁሉ ተሰጠኝ እያለ ይናገራል። እና ያ ነው ኢየሱስ ክርስቶስ ይመጣል፣ ወደ ገነት ወደ ገሃነም እንድንገባ ፍርድ ይሰጠናል ብለው ያምናሉ ክርስቲያኖች። ነገር ግን እርሱ ገነትን መስጠት አይችልም። ቃል በቃል ይሄን ራሱ ተናግሯል። መንግስተ ሰማያትን መስጠት አይችልም እሱ። ይሄ ማን ነው መስጠት የሚችለው? ያ አንዱ አምላክ ብቻ። ኢየሱስ ክርስቶስ በህይወት እያለ ምድር ላይ ይህን ተጠይቆ ነበር፣ ራሱ መልሶታል። ማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ አካባቢ አንድ ሴት ልጆቿን ይዛ መጣች፣ የዘብዴዎስ ልጆች እናት።
ሁለት ልጆቿን ይዛ መጣችና እነዚህ ሁለቱ ልጆች በመንግስትህ በቀኝህና በግራህ እንዲቀመጡልኝ አድርግልኝ አለችው። ቃል በቃል ምን አላት? እኔ ያን የምሰጥ አይደለሁም ማለት ይሄ አብ ላዘጋጀላቸው ሰዎች ብቻ ነው አላት። አለቀ። ያን የምሰጥ አይደለሁም ማለት ነው። ስለዚህ በመንግስተ ሰማያት ሰዎችን የማስቀመጥ ስራ፣ ይህ ስራ የማን ነው? የአንዱ አምላክ እንጂ ኢየሱስ ክርስቶስ አይደለም። እኔ የምሰጥ አይደለሁም ካለ ከራሱ ማስቀመጥ አይችልም፣ እሱ መስጠት አይችልም። ይህን ይመስላል እና ኢየሱስ ክርስቶስ ዳግም በሚመጣ ጊዜ የተሰጠውን ስልጣን ሁሉ ያስረክባል። አለቅነቱን፣ ስልጣኑን ሁሉ እንዳለ ለዚያ ለአምላኩ ለአንዱ አምላክ አሳልፎ ይሰጣል። ይህን መጽሐፍ ቅዱስ ላይ ራሱ ይናገራል። ለዚያ ለአንዱ አምላክ ራሱ ይገዛል። ምናልባት ከመጽሐፍ ቅዱስ ላሳያችሁ። ዳግም በሚመጣ ጊዜ ኢየሱስ ክርስቶስ ምን እንደሚሆን እንመልከት። መጽሐፉ ላይ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ስትሄዱ ጊዜ ክርስቶስ እዚህ ቦታ ላይ በኋላም ይላል መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ ይላል አለቅነትንም ሁሉ ስልጣንንም ተመልከቱ፣ አለቅነትንም ሁሉ ስልጣንን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል አለ። እነዚህ ሁሉ እንዳለ ይሻራሉ ማለት ነው። በተሰጥኦ ያገኘው ነገር ነው። ገብቶሻል አይደል? ስለዚህ ኢየሱስ ክርስቶስ መንግስትን፣ አለቅነትን እነዚህን ሁሉ እንዳለ አሳልፎ ይመልሳቸዋል። ተውሶ ነው፣ ተሰጥቶ ነው። ይህ ፍጡር መሆኑን የሚያሳይ ነው። በነገራችን ላይ ቀጥሎ ጭራሽ ለዚያ ለአንዱ አምላክ ይገዛል ኢየሱስ ክርስቶስ። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉ እንዳስገዛለት ይገዛል። ማን ነው ለኢየሱስ ክርስቶስ ሁሉ ያስገዛለት? ያ አንዱ አምላክ አይደለ? ከዚያ በኋላ መልሶ ልጁ እንደገና ሁሉ እንዳስገዛለት ለዚያ ለአንዱ አምላክ ይገዛል። ይህ መቼ ነው የሚሆነው ከተባለ የዘመኑ ፍጻሜ ላይ ነው። እንግዲህ ኢየሱስ ክርስቶስ የተሰጠውን ሁሉ የሚያስረክብ መሆኑ የተሰጠ መሆኑ ፍጡር መሆኑን የሚያሳይ ነው። አምላክ ቢሆን እነዚህን ስልጣናት አይሰጥም፣ አያስረክብም። ምክንያቱም የአምላክ ባህሪው ናቸው እነዚህ ስልጣናቶች። ጌትነት ስልጣኑ ነው፣ መንግስትነት ስልጣኑ ነው፣ ኃይልም ስልጣኑ ነው። እነዚህን ሁሉ ግን ለእግዚአብሔር አሳልፎ ይሰጣል እያለ ነው መጽሐፍ ቅዱስ። ለማን ነው የሚሰጠው? ሁሉን ለሰጠው ለዚያ ለአንዱ አምላክ አስረክቦ ይሰጣል። የዛኔ ምንም ነገር አይኖረውም፣ ባዶ ይሆናል። ያስረክባል። የምንነትን ያሳያል፣ ፍጡር መሆኑን ያሳያል። አምላክ ቢሆን በፍጹም እነዚህ ነገራቶች የሚሰጥና የሚነጠቅ የሚመልስም አይደለም። ይሄን ይመስላል። ኦኬ ወንድሜ እጅግ አድርጌ አመሰግናለሁ። አሁንም በእውቀት ላይ ይጨምርልህ። ኦኬ ስልጣን የሰጠው እስከ መቼ ነው የሚመጣ? ስለምንድን ነው አሁን? ኦኬ አርጓል፣ በማድረጉም ነግረኛል። ይመጣልም ይመጣል። ለምን ነው የሚመጣው? እንደኛ ሊፈረድበት ነው ወይስ ሊፈርድብን ነው ወይ ሊያስተምረን ነው? ስልጣንስ የሰጠው ሊያስተምረን ነው? እስከ መቼ ሊያገለግል ነው ስልጣን የተሰጠው ለኢየሱስ ክርስቶስ? እንግዲህ ይህ ዳግም እስከሚመጣበት ጊዜ ድረስ ነው። ስለ ኢየሱስ ክርስቶስ መምጣት ስናወራ ጊዜ አንደኛ የሚመጣበትን ቀን ራሱ አያውቅም። በጣም ያሳዝናል። ኢየሱስ ክርስቶስ ስለ ምጽአተ ዓለም ቀን እየተናገረ ምልክቶችን ሁሉ ከተናገረ በኋላ ምን አለ? ነገር ግን ስለዚያች ቀንና ስለዚያ ሰዓት ከአብ በቀር ልጅም ቢሆን የሰማይ መላእክትም አያውቁም እያለ ይናገራል። የምጽአተ ዓለም ቀን ከአንዱ አምላክ ዘንድ ብቻ ነው ያለው እውቀቱ። ማርቆስ ወንጌል ምዕራፍ 13 ቁጥር 32 ስለዚያች ቀንና ስለዚያች ሰዓት ግን የሰማይ መላእክትም ልጅም ቢሆን ከአባት በቀር የሚያውቅ የለም ማለት። በቁርአን ላይ ብትፈቱ ይሄንን ነቢዩ ሰለላሁ ዐለይሂ ወሰለም ሲጠየቁ ጊዜ ስለ ምጽአተ ዓለም ቆይ ታውቃለህ ወይ ሲባሉ ከአንዱ አምላክ በስተቀር ማንም የሚያውቅ የለም በል ተብሎ ተነግሯቸዋል። ስለዚህ ከነቢያቶች መካከል መሆኑ መሲሆን የምታገኙት በዚህ ጋር ነው። አንደኛው ይሄ ነው፣ ነቢይነቱን ማስረጃ። አምላክ ከሆነ ወደፊቱን ሁሉ ሊያውቅ ይገባል አይደል እንዴ? አምላክ እውቀቱ የተገደበ አይደለም። አምላካችን አላህ ለምሳሌ ስለ ምጽአተ ዓለም ቀን ራሱ እንደሚያውቅ ቃል በቃል ይነግረን ነው። ኢነላህ ዒንደሁ ዒልሙ ሰዓ ይላል። የምጽአተ ዓለም ቀን እውቀት ከእኔ ዘንድ ብቻ ነው ያለው እያለ ይናገራል። ሱረቱ ሉቅማን መጨረሻው አያ ላይ የስአሉነከ ዐን ሰዓቲ ቁል ኢነማ ዒልሙሃ ዒንደ ረቢ ይላል። ሱረቱ አዕራፍ ላይ ሙሐመድ ሆይ ስለ ምጽአተ ዓለም ቀን ይጠይቁሃል፣ ያችን ቀን ከጌታዬ ከአላህ ዘንድ ብቻ ነች ያለችው፣ ከእርሱ ውጭ ማንም አያውቃትም በል ይላቸዋል። ኢየሱስ ክርስቶስም ይሄን ሲናገር ስለዚያች ቀንና ስለዚያች ሰዓት ግን የሰማይ መላእክት አመሰግናለሁ እያለ ይናገራል። እሺ ጆከር ሽኩራን። ጆከር ጥያቄ አለ?
ራህማ ኢስላማዊ አሰላሙ አለይኩም። ውሶ ቆይ እኔ እኮ ማለት ነው የክርስቲያኖችን ጥያቄ ያልጠየኩ ያው አለ አይደለ ለክርስቲያኖች ልተውላቸው ብዬ ነበር። እስኪ አንተ መመለስ ከቻልክ እስኪ ልጠይቅ የምታስተናግድ ከሆነ። እሺ ጥያቄ ምንድን ነው? ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ ማለት ነው ከውልደቱ ጀምሮ በራእይ በትንቢት ተነግሯል፣ ተጽፏል። ከእንደገና ደግሞ ከሞት እንደሚቀሰቀስም ተጽፏል። ከዛም ደግሞ ለዓለም ፍጻሜ እንደሚመጣም ማለት ለፍርድ እንደሚመጣም ተጽፏል አይደለም? ለምንድን ነው ፍርዱን ከጨረሰ በኋላ አሁን ለምሳሌ እንደ ክርስትና አስተምሮ እሺ ቆይ የት ፍርድ የሚሰጠው የት ነው? እንደ መጽሐፍ ቅዱስ እዚች ምድር ላይ ነው ወይስ እንደ እስልምና አስተምሮ ሌላ ምድር ይሰራል ይሰራል ሌላ ምድር ይሰራል የሚል ምናምን የለም መጽሐፍ። እሺ እዚህ ምድር ላይ ከሆነ ፍርዱን ከጨረሰ በኋላ ወዴት ነው የሚሄደው? ኢየሱስ ለምን እንደሚሄድ አልተገለጸም መጽሐፍ ቅዱስ ላይ። ይመጣል ይወስደናል ብለው ነው የሚያምኑት፣ እንደዚያ ብለው ያምናሉ። ጳውሎስ በነገራችን ላይ እዚህ ቦታ ላይ እንወሰዳለን ብሎ ያምን ነበር። እንወሰዳለን፣ ይመጣል ጌታ፣ አብረን እንሄዳለን ብሎ ያምን ነበር። የሚገርምሽ ማለት ነው። ግን ጳውሎስ ሞተ፣ ኢየሱስም አልመጣም። ኢየሱስ ክርስቶስ ምን ብሏቸዋል? ምድር ላይ ለሰዎች ከእናንተ እዚህ ካላችሁት መካከል አንዳችሁ ሞትን ሳትቀምሱ ዳግም ተመልሼ እመጣለሁ ብሏቸዋል። እናንተ የእስራኤልን ምድር ሳታዳርሱ እመጣለሁ ብሏቸው ነው። ጳውሎስ ይመጣለን እንሄዳለን እያለ ቃል ይገባላቸው ነበር። ሞተ፣ በሰበሰ። እሱም ያው ሳይመጣም ቀረ። ኢየሱስ ክርስቶስ አልመጣም እና ይህ ነው አላህ ሙስተዓን። እንዳጠቃላይ ሰዎችን ገነት የማስገባት ወይም መንግስተ ሰማያት የመስጠት እንትን እንደሌለው እሱ ራሱ ይናገራል ቃል በቃል። እኔ ይሄን የምሰጥ አይደለም መንግስተ ሰማያት እኔ የምሰጥ አይደለሁም ብሎ ቃል በቃል ተናግሯል። እዛ የማስገባት ስራ የአንዱ አምላክ ስራ ነው። ታቻለር እና ያ ይመጣል። ከዚያ በኋላ ግን የፍርድን ይሰጠናል ብላ ያምናል። ከእያንዳንዳችሁም ጋር የስራችሁ ዋጋ ከኔ ጋር ነው ምናምን ብሎ የተናገረውን ያመጡና ይፈርዳል ይላቸዋል። ነገር ግን ይህ ነቢያቶች ፍርድ ተሰጥተዋል፣ ይፈርዳሉ። ይፈርዳል ስለተባለ አንድ አካል ያ አምላክ ነው ማለት አይደለም። ከአምላክ ዘንድ ስልጣን እስከተሰጡ ድረስ እነዚህ ይፈርዳሉ መባላቸው ነቢያቶች አምላክ የሚያሰኛቸው ነገር አይደለም። ቦታቸውን ሰውን እንደው ወደ ገነት ያስገባል ራሱ ቢባል ይህ አምላክ የሚያደርገው ነገር አይደለም። አምላክ የሚያደርግ ነገር አይደለም። ልብ በሉ አዳምጡ። ይመጣል፣ የዛኔ ወደ ገነት ያስገባል፣ ወደ ገሃነም ጠላቶችን ያስገባል። እሺ ያስገባ፣ እናስ ምን እናድርግ ነው? አምላክ ያደርጋል ወይ? ይሄ አያደርግም። ለምን ከተባለ ስልጣን ተሰጥቶ ከሆነ ችግር የለውም። አንድ ነቢይ ወደ ገነት እያያዘጅህን ያስገባል። ይህን የሚያደርጋለ ወይ? ነቢዩ ሙሐመድ ያደርጋሉ ወይ? ሰለላሁ ዐለይሂ ወሰለም በደንብ አድርጋ ያደርጋሉ። አላህ የትንሣኤ ቀን ነቢ ሰለላሁ ዐለይሂ ወሰለምን ሙሐመድ ሆይ ከኡመት ይሄን ገነት አስገባ ይላቸዋል። እኔም እያያዝኩኝ ጀነት አስገባቸዋለሁ እያሉ ቃል በቃል የተናገሩበት ሐዲስ አለ። ስለዚህ አምላክ ናቸው ማለት ነው? ላ ይሄን ስልጣን ስለሰጣቸው ነው ነቢ ሰለላሁ ዐለይሂ ወሰለም ይሄን የሚያደርጉት። ገነት እያያዙ ያስገቡናል። ቃል በቃል ተናግረዋል። ይሄን ሐዲስ ላይ ከኡመትህ ገነት አስገባ እነዚህን ይለኛል እና ስለዚህ አንድ ነቢይ ከአምላኩ ዘንድ በተሰጠው ስልጣን የፍርዱ ቀን ወደ ገነት ወደ ገሃነም እንዲያስገባ አምላክ ይህ ስልጣን ቢሰጠው የአምላክነት ማስረጃ አይደለም። ታቸዋለለ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሎ እስካልጠራ ድረስ እርሱን አምላክ አድርጎ መያዝና እርሱን ማምለክ ሐሰተኝነት ነው፣ የእርሱ ተቃዋሚነት ነው። ይህን ይመስላል እኮ። እሺ ከፍርድ በኋላ አሁን ሄዶ አብ ቀኝ ነው የሚቀመጠው አሁንም በገነት ትኖራለህ ብሎታል። አንደኛውን ከኔ ጋር በገነት ትኖራለህ ብሎታል። ኢየሱስ እንደ ማንኛውም ሰው ገነት የሚገባ ሰው ነው። ሌላ ቦታ ላይ ከእኔ ጋር በገነት ከዚህ ወይን እስክትጠጡ ድረስ ከዚህ በኋላ ትጠጡም እያለ ይናገራቸዋል። አብሮ ወይን እንደሚጠጣ በገነት ሁሉ ይነግራቸው ነበር። ወይንን እያጠጣቸው እያለ ዳግም በገነት በመንግስተ ሰማያት ይሄን እስክንጠጣ ድረስ እያለ ይነግራቸዋል። አብሮ ይጠጣል፣ በገነት ይኖራል። እንደዛ ነው መጽሐፉ የሚያሳየው።
አብሮ የሚኖረው ከማን ነው? ከአብ ጋር ነው? ላርና ከልጆች ከሰዎች ጋር ነች። በገነት እኖራለሁ እያለ ነው እንግዲህ። ገነት ውስጥ የፍጥሮች መኖሪያ ነች። ገነች የፈጣሪ መኖሪያ አይደለች እኮ። ከኛ ጋር አብሮን ከኖረ ታዲያ አምላክነቱ የቱ ጋር ሁሶ? እሱ ነው እንግዲህ ከባድ ነው። ከላይ ጥያቄ ያላችሁ ልጆች ዮሃ ወይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ና ሰላም ነው አሎ አልሐምዱሊላህ። እና አንድ ጥያቄ ነበረኝ ካላስከፋሁት። እሺ እሺ። ምግብ